ሀሴት የኪራ የወደፊት ሚስት መጥታለች። ኪራ እንደተለመደው ጽናትን ዛሬም በጥፊ መቷታል። ነገር ግን ጽናት ያጠፊ ሊደርጋት የቻለው በራሷ ዘዴ ነበር። ኪራ ከራሷ እንዲሸሽ በተጠቀመችው ዘዴ ለጥፊ ዳርጓታል። ኪራ ማለት እኮ ሴት ልጅ ሳትፈልግ የደፈረ ነው፣ በጣም የምታፈቅረው ልጅ ያሳበደ ነው ስትለው ኪራም ስሜታ ይሆንና በጥፊያ ይላታል። ኪራም ቁጭ ብሎ እያሰበ ይገኛል። የልቤ ንግስት እንዳላልኩሽ ምን በድዬሽ ነው ግን እንደዚህ ያልሽኝ እያለ ማሰብ ይጀምራል። ብዙ ጥያቄዎች አሉ ውስጤ ላይ ግን ምን አድርጋለሁ እያለ እያሰበ እየተጨነቀ ይገኛል። ምናልባት ሳላውቅ የበደልኩሽ ነገር ይኖር ይሆን ብሎም ይጠይቃል። ብቻ ብዙ ግን ለአንዴና ለመጨረሻ ጊዜ ጥያቄን ብትመልሽልኝስ ይላል። ኡፍ ራሴን በመጠጥ ባደነዝዝ ይሻለኛል። ይህ ሁሉ እኮ ሀሳብ እያሰቡ ተጨነኩ እያለም ይመስላል። ምሩና ናሆም ቁጭ እያወሩ ይገኛሉ። ደረጃ ላይ ቁጭ ብለው ባወሩበት ሰዓት ምሩም ወክ ማድረግ እፈልጋለሁ ትለዋለች። እንውጣ ስትለው ወይ ምሩዬ ዛሬማ በጣም ነው ድክም የሚያደርገኝ ዛሬ እንኳን ደክሞኛል ብሎ ማስቀረት ይፈልጋል። ወክ ማድረግ መንፈስን ያድሳል ስትል አልነበረም እንዴ? መንፈስ የምን መንፈስ? ቆይ ደግሞ መንፈስ ገባ እንዴ ከዚህ ቤት እያለ ማውራት ይጀምራል። ወይ ናሆም አትቀልድብኝ፣ ዛሬ ደብሮኝ ነው የዋለው። ለምን? ቆይ ጽናት የለችም? ነበረች ግን ያው በለው። እንዴት ማለት? የት ሄደች? አለች ግን በድኗ ነው ያለው። የድሮዋ ሳቂታዋና ተጫዋቿ ጽናት ሳትሆን ጽናት የምትተግዘዋ ናት ያለችው። እሷ ልጅ ምን ሆና ነው? አውቃለሁ ያስጠላል እንደዚህ ድብርቱ ይላል ናሆምም። በኪራ ምክንያት አይመስለኝም። ኪራ ምን ሆና ነው እያለ ነበር። ይኸውልሽ ምሩ፣ ወንድ ልጅ ካፈቀረ እኮ በጣም ጅል ነው የሚሆነው። ይህ የልብ ስብራት በሴት ይብሳል ምናምን የሚባለው ውሸት ነው። በቃ በወንድ ይብሳል። እንዴት ሴት አትጎዳም? ማን ነው እንደዛ ያለው? እሱማ ልክ ነሽ። ወንድ ልጅ ለማፍቀር ረጅም ጊዜ ነው የሚፈጅበት እና ከባድ ነው። ማለቴ ሰውን እያወቀው ወደ ስቃይ ውስጥ ማስገባት እኮ ራስ ወዳድነት ነው የሚሆነው አይደል? ትላለች ምሩም። ይኸውልሽ ምሩ፣ የሰው ልጅ ይበልጥ በተጨነቅሽለትና ባሰብሽላቸው ቁጥር እነዛን ሰዎች እንገፋቸዋለን። ማለት ሊቀርብሽ የሚፈልግ ሰው ማግፋት ማለት ነው የሚሆነው። ናሆም ከልክ በላይ መወደድም እኮ ልክ አለው። በይ እንሂድ። ወዴት? ወክ ልትወጭ አይደለም እንዴ? እንዴ እሺ ልትጠጭ ነው የምትሄጂው? ማለት ጃኬት ልበሻ። እንደዚህ የተሰካ ሰንደል መስለሽማ ልትወጭ ነው? አንተ ደግሞ የምሬን ነው። የሰሞኑ ንፋስ ይወረውርሻል፣ ድንጋም ያዥ ከቻልሽ ይላታል። እሺ ደርቤ ልምጣ ትላለች። ናሆም ወይ ሴቶች ግራ የምታጋቡ ፍጥረቶች እኮ ናቸው ይላል። አባቱና ኪራ እንሄድ ይለዋል። ጨርሻለሁ። እኔም አልሄድም። እንዲህ አባ ልጅቷን እኮን ያላውቃትም በዚህ ቴክኖሎጂ በተራቀቀበት ጊዜ እንዴት ይላል። አይሆንም አልኩ፣ አልሄድም፣ ደክሞኛል እኔ። እንዲህ አባ በጧቱ የምን ድካም ነው? አረጀህ እንዴ? እና በሬ የሚያክል ልጅ ከነቀንዱ አድርሽ ወጣት እንደሆን ትፈልጋለህ እንዴ? ጭራሽ ከሰንጋነት ወደ በሬነት ከነቀልዱም ተቀየርኩ። በላሁን ሂድ፣ ልጅቷን አምጣት፣ ተንከባክባ አምጣት ይለዋል። እንዳትወጋት እሺ አባት ታስብ፣ በሰረገላ ነው የማመጣት። እሺ አሁን ሂድ፣ አታስጠብቃት። በሰዓቱ ተገኘችማ ደግሞ ወጋችንና ማድረጋችን እኮ ማፍረስ የለብኝም። ግድ የለም እሷም ሀበሻ ነች፣ ሀበሻ ስለሆነች ችግር የለም ይላል። አንተ ቀድመ ሂድና ጠብቃት ብዬ ነው። እሺ እንዳየሃት አይነ ውስጥ እንደምገባ እርግጠኛ ነኝ ይላል አቶ ተፈራ የኪራ አባትም። ኪራ ከወጣ በኋላ ጽናት ይላል። አቤት ጋሼ ብላ ትመጣለች ጽናት። ሁሉ ነገር ዝግጁ ነው? አዎ ሊያመጣት ሄዷል። ብቻውን ነው የሄደው? አይ ጽናት መቼም ማርሻውም አጅቤ አልከውም አይደል? አንቺም እንደሱ ጓጉቶች ነው? በጣም እንጂ። አንቺን ሳይሽ ቀና ልቦና ያለሽ ትመስያለሽ። ለአንቺም ጥሩ ባላ አመጣልሻለሁ። አምጥቼ ነው የምድርሽ አታስብ ይላታል። እረ አሁን ዝግጁ አይደለሁም። ኬብሮም ስለ አንቺ ደግነት ሲያወራ ሰምቻለሁ። ያንቺና የኬብሮም መቀራረብ በጣም ደስ ይላል። አይ በእኔና በኬብሮም መካከል ምንም አይነት መቀራረብ የለም ጋሽ። በቃ ቡናውን ላቀራርበው። አይ ሀሴት ቡና አትወድም። እንዴት? ያው አላርጅክ አለባት የቡና። አዎ ሰው እንደ መልኩ ይለያያል አይደል? በይ መስኮትን ሂጂና ከፋፍቺው ይላታል።
ወደ ማድ ቤት ከሄደች በኋላ ጽናት ወይ ደግሞ እንደ ሱሲ አይነት እንዳትሆንብኝ እንጂ እያለች ከራሷ ጋር ማውራት ትጀምራለች። እንደዚህ እያወራች እያለ ምሩ ትመጣለች። ደግሞ በጠዋቱ ብቻሽን ማውራት ጀመርሽ እንዴ? አይ አይደለም እባክሽ ይህች ሀሴት ናት እንጂ። ማናት ሀሴት? አዲሷ እንግዳ ሊያመጣት ሄዷል። ጽናት በጣም ቀንታለች እና የልቧን እየተናገረች ትገኛለች ለምሩ። ምንም እንኳን ባታስነቃም በሚስጥራዊ በሆነ ዘዴ እያወረች ትገኛለች። ደግሞ እኮ ኪራ ከቡናው ይልቅ ቡናውን ነው የሚወደው፣ ሽታውን ነው የሚወደው። እንዴት ነው ታዲያ የቡና አላርጅ ካለባት የሚለኝ ትላለች። ወይ ጽናት በቃ ቀናሽ አይደል ካሁኑ ትላለች ምሩ። በቃ ትልና ጥላት ትወጣለች። በቃ ይች ልጅ አበደች እያለች ነበር ምሩ። መጣች ሀሴት፣ ተሰባሰቡ፣ ምሳ እየበሉ ነው፣ እየተጨዋወቱ ነው። ውሃ ፈልጌ ነበር የሚያመጣልኝ አለ። እኔ ያመጣልሻለሁ ይላል ኪራ። ምን አንተ ኪችን ልትገባ? ምን ችግር አለው? ኪችን ለሴት ልጅ ነው፣ ሻምበል እኮ ወንድ ነው ይላል ጋሸ። በዚህ መሀል ወንድ አልወለደም አይደል? አዎ 4 ሴቶች ነን እና እኔን እንደ ወንድ ቢያሳድገኝ ደስተው ነበር። ኪራም አሁንም እኮ ከአንዳንድ ነገሮች ውጭ እኛን ለመምሰል ምንም የቀረሽ ነገር የለም ይላል። በል ተነስ ውሃውን አምጣልኝ ብላ ብርጭቆን ትሰጠዋለች። ኪራም ውሃ ለማምጣት ሲሄድ ከጽናት ጋር ይገናኛል። ምን ነው ትለዋለች። ምን ፈለግ? እንግዳው ውሃ ፈልጎ። እንግዳው ማለቴ ሀሴት አዲስ እንግዳ መጣ እንዴ ስትለው ሀሴት ይላል ማለት ነው። እንዴ ወንድ ናት እኮ። እግዚአብሔር ይቅር በለህ። ያችን የመሰለች ቆንጆ ወንድ ትላለ። በቃ እኔ እመጣለሁ ውሃውን። ጋሼ ስልክ እያወሩ ነው እና ከአቶ ሻምበል ጋር እንዴት ናችሁ ሰላም ምናምን ከተባባሉ በኋላ ብዙ ነገሮችን ያወራሉ። እንዴት ያለች ቆንጆ ልጅ መሰለች ያለች እያለም እያመሰገነ ይገኛል። አይ ሻምበል ተዋውቀዋል፣ እየተጫወቱ ነው፣ ወጣቶች ናቸው ይላል። እኔማ ነገ ወደ ስራ ይመለሳለሁ ይላሉ። አሁን ገብቼ ልተኛ በልደና አደር ካለ ስልኩን ዘግው። ኪራና ሀሴት ለተወሰነ ጊዜ ክፍሌን ትችልሻለሁ በይ በቃ እንደፈለግሽ ይላታል። ታስታውሳለህ አይደል ያኔ ልጅ እያለን ዳቦ ቆርስ በልተህ አባቴ ምን እንዳደረግህ? አረሰውም። አባትሽ እኮ እንደዚህ ናቸው ይላል። ጦዛው ነው። ምን ማለቴ? ትልቅ ሰው ስለሆኑ ነው። አባቴ እንደዚህ ያለ ባህሪ የተላበሰው ሀገሩን ለመጠበቅ ሲል ሰራዊት ቤት በነበረበት ጊዜ ነው። ደግሞ ቆጣ ያለ ወንድ የወንድ ልጅ ውበቱ ነው አይደል ትለዋለች። የወንድ ልጅ ቆራጥነቱ እኮ ቆረጥ ማለቱ ነው። እሱስ ነው። አሁን ልተኛ፣ በጠዋት እነሳለሁ። ማለት በጠዋት ስትይ ያው ጠዋት ስፖርት እሰራለሁ፣ እኔም እነሳለሁ። ሀሴት ብዙ ነገሮችን በዘዴ መናገር ሞከረች ለኪራ። ኪራም በእውነት ብዙ ነገር የምማረውና ከአንቺ የምወስደው ነገር አለ ይላታል። ደህና ደሪ እያላት ማውራቷን ትቀጥላለች። እንደምንም ብሎ ጥሏት ይወጣል። ሀሴትም አሁን እኮ ይህም ወንድ ነኝ ብሎ ያወራል ትላለች ኪራ ከወጣ በኋላ። ኪራ ከክላሱ ከወጣ በኋላ ከጽናት ጋር ይገጣጠማሉ። በርጋ ጽናት ሳሎን ነበረችና እያጸዳዳች እንዲሁም ምን ነው በዚህ ሰዓት ይላታል። ያው ከሱ ገብተን እንዳቀር ብዬ ምናልባት ከወጣ ወደ ሳሎን ብርድ ልብስ እያመጣው ነበር ትለዋለች። ደግሞ ምን ትሰሪያለሽ ነበር ያላትም። ቀናሽ አይደለም በቃ ተነቃቅተናል ይላታል። ምን ትላለች እሷ። እንደውም ምሩን አስነስቼ ነው ከአንቺ ጋር የምተኘው ይላታል። ምን እንደዛም አይሆንም ጋሻ እንዳይሰማ ትላለች። ሀሴት አልተኛችም እና ቀስ ብላ ትመጣለች። ምን ሆናችሁ ነው ትላለች። ስታንኮሻኮሽ እኮ ሌባ መስሎኝ ነው። ምንም የለም አይ እራት ስላልበላሽ ላምጣልሽ ብዬ ነው። ይህ እኮ መኝታ ክፍል ነው፣ አልጋ ማረፊያ ነው እንጂ መመገቢያ አይደለም። እሺ ጽናትም ይቅርታ ትላለች። ለማንኛውም እራት አያስፈልገኝም ብላ ሀሴትም ወደ መኝታ ትሄዳለች። ይሄው ጋሽን እንዳረብሽ ስትይ ጋሽ መጣልሽ ይላታል ኪራም። ጽናትን በንዴት ሄዳ ለመተኛት ትሞክራለች። ምሩ ነበረች እና ለጥስትል ከፍራሿ ምን ሆነች ነው ተነሽና አውሪ ትላታለች። ምንም ትላለች። እሺ አለችና የተፈጠረውን ነገርም ከሀሴት ጋር የተመላለሱትን ነገር መናገር ጀመረች። ሲያስተምሩሽ ተማሪ ትለኛለች፣ አልጋ ማብሰያ ሳይሆን መኝታ ነው ትለኛለች ትላታለች። ሲጀመር የዚህ ቤት የሚመጡት ሁሉ እኔን ማቃጠል ነው ስራቸው አይደል እያለችም ስታወራ ነበር። ሁሉም ከመሬት ተነስተው እኔን ነው በቃ የሚከሰክሱኝ አይደል እያለችም ይመስላል። እንደዚህ ብላ ለጥ ትላለች። ምሩ ወይ ፍቅር ትላለች። ወይ ፍቅር አለ ዘፋኙ። ሀሴት በጠዋቱ ስፖርት እየሰራች ነው። ኪራ ተኝቷል። ስፖርት ሰርታ ከጨረሰች በኋላ ወደ ሳሎን ትገባና ኪራ ተኝቶ ስታየው እንዴ ከዚህ ቤት በጠዋት የሚነሳ የለም ብላ ከኪራ ስር ቁጭ ትልና ፊቱ ላይ ውሃ ትደፋበታለች። ኪራም በድንጋጤ ብድግ ይላል። አንቺ ይላል። አሁን እኮ ከጠዋቱ 12 ሰዓት ተኩል ሆኗል። በዚህ ሰዓት ምን ታደርጋለህ? ተነስ ትለዋለች። ምን አገባሽ? እንኳን ነግቶ ተመልሶ ለምን አይጨልምም ይላል። ከዛ ቀደም ብላ ግን አባዬ ይህንን ቢያይ የተበከለ ቤተሰብ ነበር የሚለው ትላለች። ተነስ ወንድ ልጅ ምሰል እንጂ እያለችው ነው ኪራን።
ይኸውልህ በወጣትነት እንቅልፍ ማለት ድህነት ነው ስትልም ነበር። ደግሞ አንተን ብቻ ነው የቀሰቀስኩት፣ እነ ጽናትን አልቀሰቀስኩም። እንዳቀሰቅሻቸው ደግሟቸውን የተኙት። አሁን ልተኛበት ሂጅልኝ ይላታል። ድጋሜ አዎ አንተ ላይማ እንቅልፍ ቤቱን ነው የሰራብህ። ቤቱን አለች አለና ይሳደባል። እና ታዲያ ቁልፉን ልስጥሽ እንዴ ይላል። ሀሴትም ጥለው ትሄዳለች። እያነበበች ነው ሳሎን ላይ ደግሞ ናሆም መጣ። ቤት ተሳስቼ መሰለኛ ይላል። ተሳሳተብኝ እንዴ እያለ ነው ተገርሞ። ወይስ ቤተ መጽሐፍት ነን? እንደዚህ እያለ እያወራ መጽሐፍ ስለያዝኩ ነው አይደል ብላ መቀለዷን ትጀምራለች። ኪራ መጣ። ምን ነው በአንዴ ቀበጣጠራችሁ ውሳ ትላለች ሀሴትም። አሁን ስለ ሀገራችሁ ብትጠየቁ የምታውቁ ትመስላላችሁ አለቻቸው። እሷም በንዴት ብድግትልና ጋሼ ልጅ ወልደው ያሳደጉ መስሎኝ ነበረ ግን ተሳስቻለሁ ብላ ጥላቸው ትሄዳለች። ይቺ ደግሞ ማነች? የሻምበል ልጅ። ኧረ ይቺ የሻምበል ልጅ ሳትሆን እናቱ ነች። ጋሼ ግን ይመቻቸው፣ በአንድ ቀን እንደዛ አደረጉ አይደል ይላል ናሆም። ግን አንተ ነህ ራስህ ያመጣት አይደል? አዎ እንዲሁ ምናልባት እኮ ከኤርፖርት ሌላ ሰው አመጣ እንደውም ብዬ ነው ይለዋል ናሆምም። ኧረ በል እንዳትሰማ ዝም በል። ናሆም ጎረምሳ ነው ያመጡብን ይላል። ጽናትና ኪራ እንዴት አደርሽ ጽናትዬ? እንዴት አደር ኪራዬ? ትለዋለች። ምን አልሽኝ? ኪራዬ እኮ ነው ያልሽኝ። ምንም ተሳስቼ ነው ስራዬን ልስራበት የቀልድ ሰዓት አይደለም ብላ ጽናትም ፖስተር ትላለች። መጀመሪያ በፈገግታ ተቀብለው ነበር። ምን ተፈጠረ ብሎም ቢጠይቃት መናገር አልፈለገችም። ላንተ ምንም ነገር አልተፈጠረም አይደል? እስካሁን የተፈጠረው ነገርስ ብላ ነገሮችን አንድ በአንድ ማስታወስ ትጀምራለች። እኔ እኮ እነዛን ነገሮች ቅጭኝ የፈለግሽውን ነገርና ከዛ በኋላ እንዘጋዋለን ብዬሽ ነበር እያላትም ነበር። እንግዲያውስ ተወኝ ማለት በቃ ተወኝ ትለዋለች። ስራዬን ልስራበት። ታዲያ እኔ እወዳለሁ እፈቅራለሁ ስትይ የነበረውስ ያው ስሜት ነበረ ወይስ ቤት ይመጣ የሆነ ነገር አለችሽ? ጽናትም እንደዚህ ስትለው በጣም ብዙ ነገር ትናገረዋለች። አንተ ማለት እኮ ሴት ልጅ አስገዳይ የደፈርክና አንተ ማለት እኮ እንደዛ ነፍሷ እስከምትወጣ ያፈቀረችን ሴት ያሳበድክ ሰው ነህ ብላ ብዙ ነገሮችን መናገር ተጀምራለች። ወይስ አዲሷ ሀሴት እንዳሰማ ፈልገ ነው ትለዋለች። ይህን ሁሉ ነገር እንድሰማ አትፈልግም አይደል ብለ ብዙ ነገር ትናገረዋለች። አንተ ሲጀምር አዲስ ሴት ካየ በኋላ ወደ እነሱ ዞር ብለህ መቅለስለስ ነው የምትጀምረው እያለችን በጣም ብዙ ነገር ስትናገረው ነበር ኪራን። በቃሽ ብላትም ልታቆም አልቻለችም እንጂ ጨማመረችለት። ቆይ ሲጀመር እንዴት ነው ለቤት ያልሆንከው ለእኔ የምትሆነው እያለችን በጣም ዝቅ ዝቅ ስታደርገው ነበር። ይህች አሁን ሳትጃጃልብኝ ፍቅር ፍቅር እያልክ ስትለውም ነበር። ለአንቺ ያለኝ ፍቅር እኮ እንደዛ አልነበርም እያለ በጣም ተናዶ በጥፍ ይላታል። ጽናት አላውቅሽም ማለት ነው ይላታል። ዝም በይ ቢላት ግን ምንም ልተው አልቻለችም። ተቃጠልክ አይደል? አዎ እኔም ስደፍረኝ እንደዛ ነው የሆንኩት እያለችን በጣም መናገር ጀመረች። ግን ሀሴት እንደን አይደለችም። ቻለው እሷ ወንድ ነች ትለዋለች። ወንድና ቀበጥ ነች። ቅናትሽ በልክ ይሁን። እኔ በአንተ የምቀነው አንተ ማለት እኮ ሴት ልጅን አስገድደ የደፈርክ ነህ። እረ በጣም ብዙ ነገር ነው ያለችው። ኪራም በንዴት በጥፊ መቷታል። ከዚህ ላይ ማለት ነው እንደዚህ እንዳይፈጠር ነበር ብሎም ጥሏት ይወጣል። ሀሴት ስፖርት እየሰራች ነው። ናሆም መጣ። እኔ የምለው ቦክሰኛ ነበርሽ እንዴ? ሀይ ስናደድ ይረዳኛል ማለቴ አባቴን ያስተማረኝ። አንዳንድ ሰዎች ሲናደዱ ይጠጣሉ፣ ይደባደባሉ። እኔ ግን እንደዚህ ነው ንዴቴን የማበርደው ትላለች። ምን ያንሻፍፋል ስትለውም ነበር። አንተ ልጅ ግን የውሸት ባህሪ ያለብህ አይደል? አይ እኔን ቅጭን ቅጫዋን ነው የምናገረው። በጣም አሪፍ። ታዲያ ይህን ነገር ውስጥ ገብተን እናውራቸው እንጂ ይላታል። አይ ምንድን ነው ትልቅ ነገር የሰራው አታስመስለው ብላ አልሄድም ብላ ቁጭ ትላለች። ናሆም ወደ ውስጥ ይገባና ከምሩ ጋር ማውራት ይጀምራል። ምሩ እንዴት ነች ሰላም ምናምን ይላታል። ኪራ ወጣ እኮ ጽናት መጣች። እንደዚህ እያወሩ እያለ እርቦኛል ምግብ አምጡ እያለ ነው ናሆም። ኪራ እኮ ቀድሞ ነው የገባው። እንደውም እኮ ምግብ አምጪ ይልሻል ብዬ ነበር። ወይኔ በቃ ኪራ ሳይበላ ነው ማለት ነው እንደዛ የወረድኩበት እያለች እያሰበች ትገኛለች። ጽናትም አሁንም በሀሳብ ጨለጥ ብላለች እና ጽናት ብላት ናሆም ምንም አሰማም። ነይ እስኪ ቁጭ በይ ይላታል። የተፈጠረ ችግር አለ? ኪራ የት ነው? አሁን እኮ ወጣ። ጽናት በሰላም ላይ የተቀየርሽብኝ እያላን ነበር ናሆም። ንገረኝ፣ አትደብቅኝ፣ ሌላ ሰው ነው ከሆንሽ እያላን ነበር። ለእሱ ብዬ ነው እንደዛ የሆንኩት ማለት ግልጽ አድርጌው። ሁሉም ነገር አብቅቷል። መቼም በሀሴት አይደለም አይደል? ናሆም ሀሴትን እንደ ወንድሙ ነው የሚያየት ይላል። ማለቴ የሚያየት ጽናትም እኛም ሰራተኛ ነበርን ግን እንቆላል ቀስ በቀስ ነው የሚያድገው ብላ ጥለው ትሄዳለች። ውይ ይላል ናሆምም የማውቃት ቤት ጽናት ናት ወይስ እንደው ቤቲ ሪሰርችር ተሰርታ መጣች ሲል ነበር ናሆም። ያስብላል ከምር። አይ በቃ እርቦኝ ነው ደግሞ ምንድን ነው የማወራው እያለም ነበር። ደግሞ ያችን ምር ወጡን በፀሐይ ነው እንደምታሞቀው። ሀሴት ከአባቷ ጋር ስልክ እያወራች ነው። ሄሎ አባዬ ሻምበልዬ ትለዋለች አባቷን።
ሁሉ ሰላም ቤተሰብ ሰላም ነው ምናምን እያለች እያወራች ነበረ። ከዚህ ለምን እንደመጣሁ ባላውቅም ግን ከአንተ ትእዛዝ ውጭ ወደየትም አልንቀሳቀስም እያለች ይመስላል። ትእዛዝን አከብራለሁ እያለችው ነበር። ናሆም እየበላ ነው እና ምሮ መጣች። አሁን በረደላ ሄደን እንዴት እያለችው ነበር። አዎ ሲልም ነበር። የአንበሳው ነገር ተነሳብሽ አይደል? እንደዛ ነገር እያሉ መጫወት ይጀምራሉ። እኔ የምልህ ናሆሜ በኪራና በጽናት መካከል የተፈጠረ ነገር አለ? የምታውቀው ነገር አለ? አየለም በአሁኑ እንኳን የኪራ ጥፋት አይመስለኝም፣ ጽናት ተቀይራለች ይላል። እኔማ የኪራ ፍቅር ቀነሰ ብዬ ነበር፣ አይደለም ግን ጽናት ይመስለኛል ስሜቷ ቀዝቅዟል ይላል። ምሩ እንደባለፈው ያው ሁለታችንም እኛ ለፍተናል፣ እነሱን ለማስታረቅ እነሱን አንድ ለማድረግ ብዙ ነገር አድርገናል። በአሁኑ ግን ታያቸው እስኪ ሲል ነበር ናሆም። ምሩ ይቻልም ከባድ ናት፣ ሲቀጥል አፍቅረሽ እንዳልተፈቀርሽ መሆኑ ደግሞ ይገባሻል፣ ከባድ ነው እያለም ነበር ናሆም ፍቅርን ሞክረው እስኪ ይላታል ምሩን። ለመሳሳም ሲሞክሩ ሀሴት መጣች። ናሆም ድንግጥ ይልና በቃ ተጫወቱ በኋላ እመጣለሁ ብሎ ጥሏቸው ይሄዳል። ይህ ልጅ ግን ምስኪን ነው አይደለ ትላለች ሀሴት። ማ ናሆሜን ነው እንደዛ ነገር ብላ ምሩን ብድግ ትላለች። ናሆሜ ነው ስሙ? አዎ ሰዎች ምን ሆነው ነው እኔን ሲያዩ የሚደነግጡ የሚርበተበቱ? ትላለች ሀሴት። ያው ወንዳ ወንድ ነገር ስለሆንሽ እንግዲህ ይርበተበታሉ ማለት ነው። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ የዛሬ ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ቻናሌን ላይክ እና ሰብስክራይብ በማድረግ አበረታቱኝ፣ እንዲሁም ሸር አድርጉ።